ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ቨርጂል ቫን ዳይክ ነገሮችን ለመለወጥ ሁሉንም ሞክረናል የሚል አስተያየትን ሰጥቷል። እንደዚሁም ሪዮ እንጉምሃም በቀጣዩ የዓለም ዋንጫ ላይ ሊሳተፍ የሚችልበት እድል አለ እየተባለ ይገኛል። የቀድሞ የሊቨርፑል ተጫዋቾችን በትናንትናው ጨዋታ ዙሪያ የሰጡት አስተያየት አለ። እነዚህን በቆይታችን የምንመለከት ይሆናል። አብራችሁ ቆይታችሁ እንድትከታተሉት በአክብሮት ተጋብዛለሁ። እንደዚሁም በምናነሳቸው ዘገባዎች ዙሪያም ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ሪዮ እንጉምሃን የተመለከተውን ዘገባ ይሆናል። እንደሚታወቀው ሪዮ እንጉምሃ በዚህ ሲዝን ለሊቨርፑል በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። በትናንትናው ጨዋታ ላይም ተቀይሮ ገብቶም በጣም ጥሩ የሚባል እንቅስቃሴን ማድረግም ችሏልና ይህንንም እንቅስቃሴ ተከትሎ የእንግሊዝ ብሔራዊ ቡድን አሰልጣኝ የሆኑት ቶማስ ቱዌል በክረምቱ ለሚኖረው የዓለም ዋንጫም ጥሪ ሊደርሰው ይችላል የሚል አስተያየታቸውን ሰጥቷል። ለሀገራት ጨዋታ በቅርቡ ስብሰባቸውን ይፋ ያደረጉት ቶማስ ቱሄል በሪዮ እንጉምሃና እንደዚሁም ደግሞ በአርሰናሉ ወጣት ተጫዋች በሆነው በውድማን ዙሪያ ተጠይቀው ነበርና እነዚህ ሁለት ተጫዋቾች ለዓለም ዋንጫ ሊሳተፉ ይችላሉ ወይ ተብለው ተጠይቀው ነበር። በሰጡትም ምላሽ ሁለቱም ተጫዋቾች እንግዲህ በየክለባቸው በጣም አስደናቂ የሚባል እንቅስቃሴን እያደረጉ ነው የሚገኙት እና አሁን ላይ እንግዲህ የዓለም ዋንጫ ስብሰባችንንም ይፋ አላደረግንም ገና ሜይ መጨረሻ አካባቢ ወይም ደግሞ ከሁለት ወር በኋላ ነው የዓለም ዋንጫ ስብስባችንን ይፋ የምናደርገውና በእነዚህ መሀል ደግሞ ሁለት ወራቶች አሉ። በእነዚህ ሁለት ወራቶች ደግሞ ምንም ነገር ሊፈጠር ይችላል፣ ያንን መመልከት ነው ያለብን የሚል አስተያየታቸውን ሰጥቷልና አሁንም ሪዮ እንጉምሃ እንግዲህ ወደ ዓለም ዋንጫ ሊሄድ የሚችልበት እድል እንዳለው ነው የተናገሩት። በእርግጥ በጣም ከባድ ነው የሚሆንበት፣ ምክንያቱም በሱ ቦታ ላይ የሚጫወቱ በጣም ጥሩ የሚባሉ ተጫዋቾች አሉ። ነገር ግን ደግሞ በእነዚህ ሁለት ወራት ውስጥ አሰልጣኙ እንዳሉት ምንም ነገር ሊፈጠር ይችላል። ምናልባትም የተጫዋቾች ጉዳት ሊያጋጥም ይችላል። ምናልባትም የተጫዋቾች ብቃት መውረድም ሊያጋጥም ይችላልና በዛ ምክንያትም ሊጠራ የሚችልበት እድል እንዳለ ተናግሯል። በመቀጠል የምንመለከተው በትናንትናው ጨዋታ ዙሪያ የቀድሞ የሊቨርፑል ተጫዋቾች የሰጡትን አስተያየት ይሆናል። በመጀመሪያም ጆን አልድሪጅ የሰጠውን አስተያየት ይሆናል የምንመለከተው። በሰጠውም አስተያየት በዚህ ጨዋታ ላይ ሊቨርፑሎች በጣም አስደንጋጭ የሚባል መጥፎ እንቅስቃሴን አድርጓል። በተለይ ደግሞ ተከላካይ መስመሩ በጣም መጥፎ ነው የነበረው። እንደዚሁም እንዳጠቃላይ ከተመለከት ነው ብራይተኖች ማሸነፍ ይገባቸው ነበረ። እንደዚሁም ከሊቨርፑል በበለጠም በጨዋታው ላይ 6 ኪሎ ሜትሮችን መሮጥ ችሏል። ይህ ነገር ሲያጋጥም እንግዲህ ለመጀመሪያ ጊዜ አይደለም። በዚህ ሲዝን በተደጋጋሚ ተጋጣሚ ቡድኖች ሊቨርፑልን በሩጫ ሲበልጡ መመልከት ችለናል። በእርግጥ ሁልጊዜም ተቃራኒ ቡድኖች ብዙ ስለሮጡ ከሊቨርፑል የተሻለ ተንቀሳቅሷል ማለት አይደለም። ነገር ግን በትናንትናው ጨዋታ ላይ ብራይተኖች ናቸው በጣም የተሻለ ቡድን ሆኖ የነበሩት። በጣም ሊቨርፑልን ሲያስጨንቁ መመልከት ችለናል። በስተመጨረሻም እንግዲህ ማሸነፉም ይገባቸው ነበር። ሊቨርፑሎች ግን በሚያስደነግጥ ሁኔታ በጣም መጥፎ የሚባል ምሽትን በጣም መጥፎ የሚባል ጨዋታን ነው የተጫወቱት የሚል አስተያየቱን ሰጥቷል። እንደዚሁም ዋርኖክ የሰጠውን አስተያየት ስንመለከት ሊቨርፑሎች በጣም መጥፎ የሚባል ምሽትን ነው ያሳለፉት። እንዲሁም በጨዋታው ላይ ብራይተኖች በጣም አባካኝ ስለነበሩ ነው እንጂ ከዚህም የበለጠ ጎል ማስቆጠር ይችሉ ነበር። ሊቨርፑሎች አሁን ከኢንተርናሽናል ብሬክ መልስ በሻምፒዮንስ ሊግ ከፒኤስጂ ጋር የሚያደርጉት ወሳኝ ጨዋታ አለ። እናም በዛ ወሳኝ ጨዋታ ላይ ከብራይተን ጋር ያሳዩትን እንቅስቃሴ የሚደግሙት ከሆነ ፒኤስጂዎች 10-0 ያሸንፋሉ ብዬ ነው የምጠብቀው። ምክንያቱም ፒኤስጂዎች ልክ እንደ ብራይተን በጣም ብዙ ኳሶችን የሚያባክኑ ቡድን አይደሉም። በጣም ክሊኒካል የሚባሉ ናቸው። በጣም ጥሩ ተጫዋቾች አሏቸው። ያገኟቸውንም እድሎች የሚጠቀሙ ተጫዋቾች አሏቸውና ይህንን ጨዋታ ከደገሙት 10-0 ይሸነፋሉ ብዬ ነው የምጠብቀውና ይህን ያህል ነው እንግዲህ ሊቨርፑል ከብራይተን ጋር በነበራቸው ጨዋታ ላይ መጥፎ የሚባል እንቅስቃሴን ማሳየት ቻሉትና ከፒኤስጂ ጋር የሚያደርጉት ጨዋታ እኔ ለነሱ በጣም ፈርቼ የላቸዋለሁ። ምናልባትም በጣም በከፍተኛ ሁኔታ ጎል ተቆጥሮባቸው ተሸንፈው እንዳይወጡም ስጋት አለኝ የሚል አስተያየቱን ሰጥቷል። በዚህ ዙሪያ እንግዲህ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ደግሞ ቨርጂል ቫን ዳይክ ከጨዋታው በኋላ የሰጠውን አስተያየት ይሆናል። በዚህም አስተያየት በጣም የሚያበሳጭ ጨዋታ ነበረ። ይህንን ስል እንግዲህ ለመጀመሪያ ጊዜ አይደለም፣ በተደጋጋሚ በተለያዩ ጨዋታዎች ላይ ተመሳሳይ ነገሮችን ነው እየተናገርኩ ያለሁት። አሁን ላይ ምን ማለት እንዳለብኝ ራሱ አላቅም። ምክንያቱም ያለፉትን ወራቶች ራሱ ተመሳሳይ ነገሮች ናቸው እያጋጠሙን የሚገኙት። በጣም መጥፎ የሚባል እንቅስቃሴዎችን እያደረግን ነው የምንገኘው። በእርግጥ አንዳንድ ጨዋታዎች ላይ በጣም ጥሩ የሚባል ፐርፎርማንስን ማሳየት ይችለናል። እናም በቀጣይ ጨዋታ ላይ እንግዲህ ከዛ
ከዛ ተነስተን የተሻለ ነገርን እናሳያለን ብለን ተስፋ ስናደርግ ተመልሰን ወደ ኋላ ነው እየተጓዘን የምንገኘው፣ ነጥቦችን እየጣለን ነው የምንገኘው፣ እየተሸነፍን ነው የምንገኘውና በዚህ ሰዓት መለወጥ ያለበት ነገር አለ። በተለይ ደግሞ የሻምፒየንስ ሊግ ቦታን ይዘን ማጠናቀቅ የምንፈልግ ከሆነ የተሻለ የሚባል እንቅስቃሴን ማድረግ መቻል አለብን። ነገሮችን መለወጥ መቻል አለብን። በእርግጥ እነዚህ ነገሮች ለመለወጥ የተሻለ ነገርን ለማሳካት እንግዲህ የምንችለውን ሁላ ጥረት እያደረግን ነው የምንገኘው። ሁሉንም ሙከራዎችን ማድረግ ችለናል። በእርግጥ በዚህ ሰዓት ያን ላይመስል ይችላል። ነገር ግን በእኛ በኩል ሁሉንም ጥረቶች እያደረግን ነው የምንገኘው። ከዚህ በኋላም እንግዲህ ነገሮችን እንለውጣለን ብለን ተስፋ እናደርጋለን የሚል አስተያየቱን ሰጥቷል። በተጨማሪም በሰጠው አስተያየት ሁላችንም እንደምናውቀው አሁን ለሀገራት ጨዋታ ወደ የሀገሮቻችን እንሄዳለን። በዛም ቆይታችንም እንግዲህ በተቻለን መጠን ራሳችንን መጠበቅ መቻል አለብን። ከዛ በኋላ ግን ተመልሰን በጣም ከባድ የቤት ስራ የሚኖርብን ይሆናል። አሁን ላይ እንግዲህ ሙሉ ለሙሉ ትኩረቴ ቀጣይ ከኖርዌይ ጋር በምናደርገው ጨዋታ ላይ ነው። ነገር ግን ደግሞ ዛሬ ያበሳጨንን ነገር መርሳት መቻል የለብንም። ሌሎችም ተጫዋቾች ይረሱታል ብዬ አላስብም። በተደጋጋሚ እንግዲህ ምንድነው ችግሩ፣ ለምንድነው እንደዚህ እየሆንን ያለን የሚል ጥያቄን አነሳለሁ። ነገር ግን አሁንም ይህ ነገር በዛው እየቀጠለ ነው የሚገኘው። ምንም አይነት መፍትሄ አላገኘንም። እናም ይህንን ነገር ለመፍታት እንግዲህ ከባድ የቤት ስራ ይኖርብናል። እንደ ተጫዋች እንደዚሁም ደግሞ እንደ ግሩፕም ነገሮችን ለመለወጥ ከፍተኛ ጥረት ማድረግ መቻል አለብን። ነገሮችን የምንለወጥ ከሆነ ከዚህ በኋላም እንግዲህ ማሳካት የምንችላቸው ነገሮች አሉ። አሁን ወደ ሆላንድ እሄዳለሁ። ሌሎች ተጫዋቾችም እንግዲህ ወደ የሀገራቶቻቸው የሚያቀኑ ይሆናል። ከዛ መልስም እንግዲህ ከፒኤስጂ ከፉላም እንደዚህ ከፒኤስጂ ጋር የመልስ ጨዋታ ይኖራልና ለነዛ ጨዋታዎች ተጫዋቾቹ በምን አይነት ሁኔታ ይመለሳሉ፣ ምን አይነትስ መልስ እንመልሳለን የሚለውን ነገር አብረን የምንመለከት ይሆናል። ነገር ግን ደግሞ ባሳየነው እንቅስቃሴ ደስተኞች አይደለንም። ጨዋታዎችን ማሸነፍ እንፈልጋለን። እንደዚሁም ደጋፊዎቹን ባሳየነው እንቅስቃሴ ደስተኛ እንዳልሆኑ እናውቃለን። በተለይ ደግሞ እዚህ ድረስ መጥተው ብራቸውን አውጥተው ደግፈውን እነሱን የሚያስደስት ውጤት ባለማምጣታችን እኛም ደስተኛ አይደለንም እና ከፊታችን በሚኖሩ ጨዋታዎችም እንግዲህ ደጋፊዎቻችንን ልንክስ ልናስደስት ይገባል የሚል አስተያየቱን ሰጥቷል። በዚህ እንግዲህ ቨርጅል ቫን ዳይክ የሰጣቸውን አስተያየቶች እንዳለ ብንሰበስብ ምናልባትም ወደ ከ50% በላይ የሆኑት በጣም የሚመሳሰሉ አስተያየቶች ናቸው። በተለይ ደግሞ ከሽንፈት በኋላ የሚሰጣቸው አስተያየት ኦልሞስት አንድ አይነት ናቸው ማለት እንችላለን። እንደዚህ አይነት ነገሮች ደግሞ አንዳንድ ጊዜ ከግራ መጋባትም የመጡ ናቸው። ምክንያቱም በዚህ ሲዝን ሊቨርፑል እያሳለፉ ያሉትን ከተመለከትን ተጫዋቾቹም አሰልጣኞቹም እንዳለ ግራ የገባቸው ነው የሚመስሉት። ምን ማድረግ እንዳለባቸውም የሚያውቁም አይመስሉም። ለዛ ነው እንግዲህ አሰልጣኙም በሚሰጣቸው ጋዜጣዊ መግለጫዎች ላይ ተመሳሳይ ነገርን ሲናገር የምትሰሙት፣ እንደዚሁም ደግሞ ግራ የሚያጋቡ አስተያየቶችንም ሲሰጡ የምትሰሙት፣ የማይመስሉ ነገሮችንም ሲያወራ የምትሰሙት። እንደዚሁም ተጫዋቾችም እንግዲህ ያ ነገር የተጋባባቸው ነው የሚመስለው። ተመሳሳይ ነገሮችን ነው የሚያወሩት። እንደዚሁም ምክንያቶቻቸው ራሱ ከጨዋታ ጨዋታ ተመሳሳይ ነው እየሆኑ እየመጡ የሚገኙትና ይህንን ነገር ሊያቆሙ ይገባል። አንዳንድ ጊዜ የሚያስገርመኝ ደግሞ እናንተም እኔም እንደዚሁም በተለያዩ ፕሮግራሞች ላይ እንግዲህ የተለያዩ መፍትሄዎችን ስናስቀምጥ ነበር። አንዳንድ መፍትሄዎችንም እንግዲህ በጨዋታው ላይ ሲተገበሩ የተመለከትንባቸው አጋጣሚዎች አሉ። ያ ደግሞ ውጤታማ ሲያደርጋቸው ተመልክተናል። ነገር ግን ያንን ነገር ሲያስቀጥሉት ደግሞ አልተመለከትንም። በየጊዜው የተለያዩ ነገሮችን ሲቀይሩ ነው እየተመለከትን የምንገኘውና ያ ነገር ለምን እንደሚፈጠር ራሱ በጣም ነው ግራ የሚገባኝ። እናም አሰልጣኙ ላይም በጣም ትልቅ ችግር አለ፣ ተጫዋቾች ላይም በጣም ትልቅ ችግር አለ። በዚህ ችግር ዙሪያም እንግዲህ በግልጽ ቁጭ ብሎ ካልተነጋገሩ ከዛ በኋላ ያንን ችግር ለመቅረፍ ከፍተኛ የሚባል ጥረት ትክክለኛ የሚባል ጥረትን የማያደርጉ ከሆነ ከዚህ በኋላም ውጤታማ ይሆናሉ ብሎ መገመት አስቸጋሪ ነው የሚሆነው። ባለፈው ሲዝን እንግዲህ የፕሪሚየር ሊግ ሻምፒዮን መሆን ችለው ነበር። በዚህ ሲዝን እስካሁን ድረስ 10 ጨዋታዎችን ተሸንፏል። በጣም ወረስት የሚባል ሲዝን ነው እያሳለፉ የሚገኙት በሊቨርፑል ስታንዳርድ እና ገና ደግሞ አሁን 7 ጨዋታዎች ይቀራሉ። በእነዚህ 7 ጨዋታዎች ደግሞ ሌላ ሽንፈትም ሊያስተናግዱ ይችላሉና በጣም እየባሰባቸው እየመጣ ነው የሚገኙት። ምንም የመሻሻል ነገርንም እየተመለከትን አይደለም የምንገኘውና በዚህ ሰዓት እንግዲህ በጣም ነው የሚያሳስብ። እንደዚሁም የተጫዋቾችና የደጋፊዎቹም ኮንፊደንስ በጣም እየወረደ እየመጣ ነው የሚገኘው። በተለይ አሁን ከጋላታሳራይ ጋር የነበረውን ጨዋታ ሁላችንም ተመልክተናል። ከጨዋታው በኋላ ፒኤስጂዎች ቢመጡም እንኳን ራሱ አያስፈራንም የሚል የኮንፊደንስ ሌቭል ነበር። በጣም ከፍተኛ የሚባል የራስ መተማመን ነበር። ከብራይተን ጨዋታ በኋላ ግን ያ የራስ መተማመን አለ ብዬ አላስብምና በዚሁ የሚቀጥል ከሆነ የሻምፒየንስ ሊግ ተሳታፊ የመሆን እድላቸው በጣም ጠባብ ነው የሚሆነው። በኤፍኤ ካፑም እንደዚሁም በሻምፒየንስ ሊግም ብዙ ርቀት የሚጓዙ አይመስለኝምና በትክክለኛው መንገድ ነገሮችን ለመቀየር ጥረት ማድረግ አለባቸው ብዬ አስባለሁ። እናንተስ በዚህ ዙሪያ በተነሱ ዘገቦች ዙሪያም ያላችሁ ሀሳብ ምንድን ነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።